አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ያደረገው ሽግግር በረዥም ዓመታት ጉዞ ትልቅ እንቅፋት ሆኖበት የነበረውን ራስን በራስ የማስተዳደር ችግርን የሚፈታ መሆኑን የዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ጄይሉ ኡመር ገልጸዋል። የዩኒቨርሲቲው አካዳሚክ ምክትል ፕሬዝዳንት ከዝግጅት ክፍላችን ጋር ባደረጉት ቆይታ ዩኒቨርሲቲው በአሁኑ ወቅት ነባሩን የሲቪል ሰርቪስ ሕግ መከተል ሳይጠበቅበት ለራሱ በሚመችና ተወዳዳሪ በሚያደርገው መልኩ እንዲንቀሳቀስ አስተዳደራዊና የስልጣን ነጻነት ማግኘቱን ገልጸዋል። የዩኒቨርሲቲው የራስ ገዝነት ጉዞ የበጀት ጉዳይ ስላገኘው ነጻነትና ተማሪዎችን ስለሚመለምልበት መንገድ የሰጡትን ምላሽ ሪፖርተራችን ሰላማዊት ጌታሰው አዘጋጅተዋለች። ዘነበ ኃይሉ እንደሚከተለው ያቀርበዋል። የሕዝብ ተወካዮች ምክር ቤት በ2017 ዓ.ም ግንቦት ወር አጋማሽ ላይ ባካሄደው መደበኛ ጉባኤ በኢትዮጵያ ውስጥ ዩኒቨርሲቲዎችን ወደ ራስ ገዝ ዩኒቨርሲቲዎች ለመቀየር የሚያስችል የሕግ ማዕቀፍ ማውጣቱ የሚታወስ ነው። በዚህም መሰረት በኢትዮጵያ ብሎም በአፍሪካ በመቋቋም ግንባር ቀደም የሆነው የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ በመሆን ይህንኑ የለውጥ መንገድ ከጀመረ 2 ዓመታትን አስቆጥሯል። የአዲስ አበባ ዩኒቨርሲቲ አካዳሚክ ምክትል ፕሬዚዳንት ጄይሉ ኡመር በታሪክ ወደ ኋላ መለስ ብሎ ሲቃኙ አዲስ አበባ ዩኒቨርሲቲ በታሪኩ ነጻ ተቋም በመሆን አገልግሎት ሲሰጥ የነበረበት ጊዜ እንደነበርም ያነሳሉ። ይሁን እንጂ በ1969 ዓ.ም ማለትም ደርግ ስልጣን ከያዘ ከጥቂት ዓመታት በኋላ የከፍተኛ ትምህርት ኮሚሽን የሚለው አዋጅ ታውጆ አዲስ አበባ ዩኒቨርሲቲ በኮሚሽኑ ቀጥተኛ ቁጥጥር ስር እንዲገባ መደረጉንም ገልጸዋል። ከዚያን ጊዜ ጀምሮም የተቋሙ አሰራር ተቀይሮና ነጻነቱ ተገድቦ መቆየቱን የሚያነሱት ምክትል ፕሬዝዳንቱ በአሁኑ ጊዜ ዩኒቨርሲቲውን ወደ ቀድሞ ነጻነቱ በመመለስ የመጀመሪያው የኢትዮጵያ ራስ ገዝ ዩኒቨርሲቲ መሆኑን ይናገራሉ። በተወሰነ በንጉሱ ዘመን ራስ ገዝነት ነበረው። ኦቶኖመስ የሆነ በቻርተር የሚመራ ተቋም ነው። ይሁንና በኋላ በደርግ ዘመን የነበረው ሁሉ ቀርቶ ነጻነቱን በፈረንጆች አቆጣጠር በ1977 ያጣ ነው። ስለዚህ ነጻነት ነበረው የሚለው ምናልባት በተቋቋመ ዘመን የነበርና ከዛም በኋላ ግን አብዛኛውን ጊዜ ያሳለፈው በነጻነት ወይም ራስ ገዝ ሆኖ አይደለም። ስለዚህ ራስ ገዝነቱን ያገኘው ኦልሞስት ከ50 ዓመት በኋላ ነው። ይሄ ማለት በፈረንጆቹ በ2023 ማለት ነው። ምክትል ፕሬዝዳንቱ እንደሚሉት አዲስ አበባ ዩኒቨርሲቲ ባለፉት ረጅም ዓመታት ጉዞ ትልቅ እንቅፋት የሆነበት ራሱን በራሱ ማስተዳደር አለመቻሉ ነው። ዩኒቨርሲቲዎች ራስ ገዝ መሆናቸው ከሚሰጧቸው እድሎች መካከል የራሳቸውን ተማሪዎች በራሳቸው መስፈርት የመመልመልና የመቀበል መብት፣ የራሳቸውን የአስተዳደር መዋቅር፣ የሰው ኃይል ምደባ፣ የቅጥር ሁኔታና የደሞዝ ስኬል የመወሰን ስልጣን እንደሚኖራቸው ይነሳል። ዩኒቨርሲቲው በአሁኑ ወቅት ራስ ገዝ በመሆኑም ነባሩን የሲቪል ሰርቪስ ሕግ መከተል ሳይጠበቅበት ለራሱ በሚመችና ተወዳዳሪ በሚያደርገው መልኩ እንዲንቀሳቀስ እንዲሁም አስተዳዳሪ ነጻነትና ስልጣን እንዲያገኝ ማስቻሉንም ምክትል ፕሬዝዳንቱ አብራርተዋል። ከነበሩት ትልቁ እንቅፋቶች መካከል ራስን በራስ የማስተዳደር ስላልነበረ በኦልሞስት በ73 ዓመት ውስጥ ማለት ነው ከ50 ዓመት በኋላ ራስ ገዝነቱን አግኝቷል። ይሄ ትልቁ እንግዲህ ራስ ገዝ መሆን በራስ የማስተዳደር የአካዴሚክ ነጻነት ይኖረዋል፣ የአስተዳደር ነጻነት ይኖረዋል። እነኚህን በአካዴሚኩ ደግሞ የራሱን ፕሮግራሞች የመቅረጽ ለሀገሪቷ ተገቢ ናቸው ያስፈልጋሉ የሚባሉትን የመስራት በራሱ ተማሪዎችን የመመልመል እንዲሁም ብቃትና አቅም ያላቸውንም ሰራተኞች፣ መምህራን፣ ተመራማሪዎችን የማውጣት እና የማግኘት እድል አለው ማለት ነው። ስለዚህ ከነበሩት ትላልቅ እንቅፋቶች መካከል እኔ ከፍተኛው የኦቶኖሚው አለመኖር በመሆኑ በዚህ ሂደት ከ50 ዓመት በኋላ ይሄ መጎናጸፉ ትልቅ ነገር ነው። በብዙዎች ዘንድ በራስ ገዝ ዩኒቨርሲቲዎች ላይ የሚነሳው ጥያቄ የበጀት ጉዳይ ነው። ይህ የራስ ገዝነት ጉዞ አልጋ በአልጋ ብቻ አይደለም ያሉት ምክትል ፕሬዝዳንቱ የዩኒቨርሲቲዎች ራስ ገዝነት ከመንግስት በጀት ውጭ መሆን እንዳልሆነ ገልጸው ነገር ግን ተቋሙ የራሱን ገቢ ማመንጫ ዘርፎች ካላሰፋ ራሱም በራሱ የማስተዳደር ጉዳይ ጥያቄ ውስጥ የሚገባ ነው ይላሉ። የራስ ገዝ ዩኒቨርሲቲዎች በጀታቸውን ለማግኘት ሲሉ ክፍያ መፈጸም የሚችሉ ተማሪዎችን ብቻ በመመልመልና በመቀበል ላይ እንዲያተኩሩ ሊያደርጋቸው ይችላል የሚለውን የብዙዎች ስጋትን በተመለከተም ተከታዩን ብለውናል።
ለተወሰነ የህዝብ ክፍል እንዳይባል ለምሳሌ ክፍያ ሰልፍ ስፖንሰሮች አሉ ከፍለው በመንግስት ደግሞ ስፖንሰር የሚደረግ እስካሁን ባለን አሰራር 50% የሚሆን ራሳቸውን በራሳቸው ከፍሎ የሚማሩ 50% ደግሞ የሚሆነው ተማሪዎች ወደ ዩኒቨርሲቲ የሚመጡት መንግስት ስፖንሰር የሚያደርጋቸው ማለት ነው። በተለመደው በዚህ በኮስት ሼሪንግ ሜካኒዝም የሚገቡ ስለዚህ ያላቸው ብቻ የሚገቡበት አይደለም፣ የሌላቸውም መንግስት ስፖንሰር አድርጎ የሚማሩበት ተቋም ነው እና ስጋት የሚሆንበት ምንም ምክንያት የለም። ይህ የሽግግር ሂደት በአዲስ አበባ ዩኒቨርሲቲ የተጀመረ ቢሆንም በዚህ ብቻ የሚቆም እንዳልሆነና ሌሎች የመንግስት ከፍተኛ ትምህርት ተቋማትም በሂደት ይህንን አሰራር እንደሚተገብሩ የትምህርት ሚኒስትሩ ብርሃኑ ነጋ በተደጋጋሚ ሲናገሩ ይደመጣል። በጉዳዩ ላይ ከዚህ ቀደም ማብራሪያ የሰጡት የትምህርት ሚኒስትሩ በሚቀጥሉት ጥቂት ዓመታት ውስጥ 10 ዩኒቨርሲቲዎችን ራስ ገዝ ለማድረግ እቅድ መያዙንም አንስተው ነበር።